እኛ በቅዱሳት ስዕላት ፊት የምናደርገውን ጸሎትም ይሁን የአክብሮት ስግደት ለተጻፈበት ሸራ ወይንም ደግሞ ለተሳለበት ቀለም ወይንም ደግሞ ለቁስ አካሉ የምናደርግ አድርገው ነው የሚከሱት ብዙ ጊዜ። ይሄ ፈጽሞ ስህተት ነው። እኛ ለቀለሙ አይደለም፣ ለተሳለበት ሸራ አይደለም፣ ወይ ለቁስ አካሉ የምናደርገው ነገር የለም ፈጽሞ። ስለዚህ በቤተ ክርስቲያናችን ቅዱሳት ስዕላት ጋር በተገናኘ ያለው አስተምሮ ምንድነው ካልን መሰረታዊ ነገር የመጀመሪያው ለትምህርት ነው። የመጀመሪያው ለትምህርት ምን ማለት ነው? ወደ ቅዱስ ቤተ ክርስቲያናችን ለምሳሌ አንድ ሰው ጆሮ መስማት የማይችል ሰው ቢመጣ ቤተ ክርስቲያን ሁሉንም ሰው ለማስተማር የሚያስችል የማስተማሪያ መንገድ አላት። አንዱ ሰዎች በቀላሉ አይተው የመጽሐፍ ቅዱስን የነገረ ድህነትን ትምህርት በቀላሉ መማር ይችላሉ። ወደ ቤተ መቅደሱ ሲገቡ በግርግም በቤተልሔም በከብቶች ዋሻ የተወለደውን ሕፃኑን ጌታችን መድኃኔ ዓለም ኢየሱስ ክርስቶስን ይመለከቱታል በጆሮአቸው ማንም ሰው ሳይነግራቸው። ተመልከቱ። ስዕሉ ምንድነው የሚያመለክተው ካልን ባይለጠጋ ሲሆን ሳለ በእርሱ ድህነት እኛን ባይለጠጎች ያደርገን ዘንድ በግርግም ቤተልሔም መወለዱን አንድ መስማት የማይችል ሰው ተውትና ሌላውን በአይኑ ብቻ አይቶ ከሦስቱ አካላት አንዱ አካል መድህን ክርስቶስ ስለሱ ሲል መወለዱን ተመልክቶ ይማራል። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ በቅድመ ዮሐንስ በማዕከለ ዮርዳኖስ መጠመቁን አንድ ሰው በቀላሉ በጆሮ ሳይሰማ በስዕል ብቻ ተመልክቶ በመጥምቁ በቅዱስ ዮሐንስ መጠመቁን መድኃኔ ዓለም ኢየሱስ ክርስቶስ ይማራል። ነገረ ስቅለቱን ብንመለከት እንደዚህ ሆኖ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ተሰቀለ ስንል እኮ መሰቀሉን ሰው በህሊናው ሰው መሰቀሉን ነገረ ስቅለቱ ሲነገረው ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ለዓለም ሁሉ ቤዛና መድኃኒት ሊሆን መሰቀሉን ራሱን መድኃኒት አድርጎ መስጠቱን ሰው ሲሰበክ መቼም በህሊናው መሳሉ የማይቀር ነው። ያን በህሊናው የሚስለውን ስዕል ግን ሰው በጆሮ ሰምቶ በንግግር ሰምቶ መማር ባይችል እንኳ በአይኑ ተመልክቶ መማር ይችላል። ነገረ ስቅለቱን አይቶ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቤዛና መድኃኒት ሆኖ ለዓለም መሰጠቱን ለዓለም መሰቀሉን አይቶ ይማራል። ስለዚህ ቅዱሳት መጻሕፍት የመጀመሪያው ነገራቸው ምንድነው ካልን ነገረ ሃይማኖት፣ ነገረ ድህነት፣ ነገረ መጽሐፍ ቅዱስ ይሰበክባቸዋል። ሰዎች በቀላሉ አይተው ይማሩባቸዋል። ይሄ የመጀመሪያው ነው። ሁለተኛው በቅዱሳት ስዕላት ፊት አክብሮት እንሰጣለን ስንል ለምሳሌ የቅዱሳን ስዕላት ከሆኑ ስዕሉ የሚወክለው ቅዱሱን ነው። ቅዱሱን ይወክላል እንጂ ራሱ ስዕሉ ቅዱስ ነው አንልም እኛ። ስዕሉ ግን ወካይ ነው። እኛ ሰዎች ነን፣ በቦታና በጊዜ በሁኔታ እንወሰናለን። ውስን ከመሆናችን የተነሳ በአጸደ ነፍስ ያሉ በዚህ ኑሯቸው ተጋድሏቸውን ጨርሰው ወደ ሰማይ የሄዱትን ቅዱሳን አሁን ካለን የቅድስና ብቃት አንጻር በዓይናችን መመልከት አንችልም። ነገር ግን ሐዋርያው ቅዱስ ጳውሎስ ምን ተናግሯል? እኒህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከበውን ካሉ። ይሄ እኮ ስዕላዊ ነው። በነገራችን ላይ ዕብራውያን ሐዋርያው ቅዱስ ጳውሎስ ሲናገር ወደ ዕብራውያን ሰዎች በጻፈው መልእክት ላይ የብሉይ ኪዳን አርበኞች የብሉይ ኪዳንን ቅዱሳን ያነሳና ቃል በቃል ላንብብላችሁ ምን እንደሚል። ራሱ በህሊና ለሚያስበው ሰው የሐዋርያው የቅዱስ ጳውሎስ ትምህርት በራሱ ስዕላዊ ትምህርት ነው። ምንድነው የሚለው? እንግዲህ ምዕራፍ 12 ቁጥር 1 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ነው የሚለው። እኒህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ምንድነው ምስክርነታቸው ካልን በእምነት አርበኝነታቸው ለእግዚአብሔር በመታመን በዚህ ምድር የደረሰባቸውን ነገር ሁሉ ተጋድሎውን በመቀበል ምስክሮች ሆነዋል። ይሄ ምስክርነታቸው ነው ለትምህርት የምንለው። ሐዋርያው ቅዱስ ጳውሎስ እነዚህን በዙሪያችን እንደ ደመና ከበውን ያሉ የሚለው ለትምህርት፣ ለምሳሌ፣ ለአርያነት ቅዱሳን በዙሪያችን አሉ። ይሄን መጀመሪያ ማስተዋል ያስፈልጋል። ነገር ግን እነዚህን ቅዱሳን በዘመናቸው ኑረን በዓይናችን አናያቸውም። በዘመናችን ኑረን በእነሱ ዘመን በኖሩበት ዘመን ኑረን አናያቸውም። ከነሱ ጋር ያለንን ህብረትና አንድነት ግን ቅድስት ቤተክርስቲያን እነሱን የሚወክሉ ቅዱሳት ስዕላትን በመሳል ለትምህርት፣
እንዲሁም ደግሞ እነሱን በሚወክለው ቅዱሳት ስዕላት ፊት ቆመን ለአክብሮት እንጠቀምባቸዋለን። ይሄን ነው በደንብ ማስተዋል ያስፈልገው። ስዕሉ የሚወክላቸውን ቅዱሳንን እያሰብን ለነሱ የሚገባውን ክብር ዮኒ ያለው መምህር ባሮክን አስወጣቸው። ለምን እንደሆነ አላውቅም። ስልክ ገብቶባቸው ይሆናል። ሜቢ ኖ ሪሙቭ አድርጋቸው አለኝ። ሪሙቭ አድርግ ብሎ ነው። ራሱን ያለ ካላደረገ እኔን ነው ሰስፔንድ የሚያደርገኝ። እና ምን ሪፖርት ያደረገ ሰው አለ? ያሳዩት ነገር የለም እኔ እስካየሁት ድረስ። ቪዲዮም አልከፈቱም፣ ምንም ቪዲዮም አልከፈቱም። በድምፅ ብቻ ነው የሚያወሩ። ኮፒ ሊንክ አድርጉ። ይሰማል። መጽሐፍ ቅዱሳዊ ባይብል የሚለው ነው። እሺ እንዴ ስበዋል። እሺ ሰላም ብያለሁ ሁላችሁንም። ጌታ ጸጋና ሰላም ይብዛላችሁ። ዮኒ ከቻልክ አቤላን ብታስገባው ደስ ይለኛል እና የኮንቨነሬሽን ላይ ያወራችሁ ስለሆነ እሱ ላይ እንድናወራ አስቤ ነው የገባሁት። ያ አቤላ አውቀዋለሁ ነኝ አስገባለሁ። አክቹሊ ቶፒኩ ምንድን ነበረ እየተነጋገራችሁበት የነበረው? ያሬድ መጀመሪያ ላይ ስግደቱን ለአምልኮ ነው የሚል ተነስቷል። እሱ ነው ሞር የተነሳ ነው። ስግደቱን ለአምልኮ ነው። ስግደቱን ለአምልኮ ነው ብዙ ታይም የወሰደብን እና ቃልዬ በዛ ማንሳት ይችላል። መቀጠል ትችላላችሁ። እሺ ያ አሁን እሱንም ማውራት እንችላለን፣ ችግር የለውም። ግን አሁን ሲወራ ስገባ ሲወራ የነበረ አልተወራም እኮ ገና ገና አልተወራም። በነገራችን ላይ አልጀመርም። ልደቴ ልጨርስ አንዴ። አቤል ይኸው አንድ ቁጥር እየጻፈልህ ነው። እሺ አባ ሪኮስት መላክ ይችላል እኮ አቤል ነው የሚለው አቤል ክርስቲያን የሚለው ነው። ልደቴ አንዴ አቤል ክርስቲያን ክሪድ የሚለው ነው። አቤል ክርስቲያን ክሪድ የሚለው ኦኬ ጋችሁ በስዕላት ላይ ያው አሁን ልጨርስ። ስዕልም እኮ አድርጎ ነው የመጣው ወንድማችን። ያ ለዛ ነው አስገባ ያልኩ። ኤኒዌይስ ግን ሲወራ ስንገባ የነበረው አሁን ሲወራ እየገባን የነበረው አይከን ቬነሬሽን ላይ። ስለዚህ ሁለቱንም ማውራት እንችላለን፣ አይከን ቬነሬሽን ላይ እና ስግደት ላይ። ስለዚህ ሁለቱንም ርዕሶች ማውራት እንችላለን። ሁለቱንም የማውራት ፈቃደኝነቱ ካላችሁ አለን። ይሄ ሁለታችን በቃ በጣም በደስታ ሁለቱም ርዕሶች ላይ እንወያያለን። አስቀድመን ስግደት ሁሉ አምልኮ ነው ከሚለው ጋር፣ ከዛ ቀጥሎ አይኮን ቬኔሬሽን ላይ ተራ በተራ የነበሩ ቶፒኮች እነዚህ ስለሆኑ ሁለቱንም ጊዜ ያለው ሰው ከእናንተ እኛ ጊዜ አለን፣ እኔ አለው፣ መዝሙር ያሬድም አለ። የፈለጋችሁትን ሰዓት ወስደን እነዚህን ሁለቱ ቶፒኮች ላይ ወይ ደግሞ ለምን እንደዚህ አናደርግም ዮኒ? ሁለቱም እኛ የምንጠየቅበት ሁለት ርዕሶች ከሚሆኑ ቻሌንጅ የሚደረግበት አንደኛ ቻሌንጅ የምንደረግበት ርዕስ ለምን አይሆንም? ቱ ቢ ፌር ገብቷል። ስለዚህ አይኮን ቬኔሬሽንም አለ አሁን እነሱ ሁለት አለ አይደለ? እናንተም ደግሞ አንተና መዝሙር ያሬድ ሁለት፣ እኔና መዝሙር ያሬድ ደግሞ ቶፒክ እንስጣቸው። ስለዚህ ወዴና ያሬድ ተራ በተራ እንደምንጠያየቀው ሁለቱንም ተራ በተራ እንድንጠይቃቸው ለምን ቅዱሳት ሚስጥራት ላይ አናደርገውም? ጥምቀት ላይ ማለት ነው እና የጌታ ስጋና ደም ላይ አድርገን ለሁለቱም